አሁን ባለንበት ዘመን አማና ድርሻውን በጠፋበት፣ ቸክ ሰጥቶ መጥፋት ፋሽን በሆነበት፣ ደውለን ማነሳ ተበዳሪ በበዛበት ክፉ ዘመን የነሱ ተምሳሌት ያስፈልገናል። አሁን ሰው በውርስ በገንዘብ በንዋይ ፍቅር ቤተ ዝምድናን በቆራረጠበት በውርስ በተባላበት ዘመን እነሱ ይናፍቁናል። አሁን በዚህ በሶሻል ሚዲያ ባበድንበት ዘመን፣ ወጣቱ በፖርኖግራፊ በሰከረበት ዘመን፣ ራቁት ገላን መልቀቅ ፋሽን በሆነበት ዘመን የሰሃባው አስተምሮት ያስፈልገናል። አሁን ላይክና ሼር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን፣ በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። አሁን ባለንበት ዘመን አንዱ ዞሮ በማይጠይቅበት የራሱ ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ ለሌላው መኖር ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው والسابقون الأولون من المهاجرين والأنصار والذين اتبعهم بإحسان رضي الله عنهم ወድጃቸው አለው ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነት ነው። ሰሃቦቹ ከነቢዩ ጥግ የማይጠፉ ለደቂቃ ማይለዩአቸው ሳያስፈቅዷቸው የማይሄዱ ከሳቸው አስተምሮትን የቀዱ የሳቸውን ሕይወት የተገበሩ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ። በዛ ቁጥር ልክ አንድ ነቢይ ሐዋርያ ኑሮ ታያቁ 120,000 ሰሃባ። ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል ሊበላ ናቸው። እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዓሰከ ብልሐቅ ማ ዒንደና ኢላ ማኡን፣ ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛዋ ሚስታቸው ጋር ላኩ። መልሱ ተመሳሳይ። የእሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ። ከእናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውን በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅ ሚያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን? ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው። ወደ ቤቷ አቀና። ሚስቱን ጠየቃት፣ ቤት ውስጥ ምን አለ? የነቢዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች፣ ለእኔ እናንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ነው ያመጣሁት፣ የነቢዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካክ ይመስልሽ አጥፊ። ያኔ አብረን ምን መላ ይመስለዋል? እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ የተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይሩ ሁሉ ይገራል። ቤት ገቡ። እንግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል፣ ያነሳል።
እነሱ የሚያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማሉ። እየበሉ ይመስላል። እሱ ይበላል እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን ሆዱን ሞልቶ ወደ መልክተኛው ተመለሰ። ደስ ብሎት ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ስብሓነሁ ወተዓላ ለመልክተኛው አድርሷቸው ነበር። በጠዋቱ ሰሐቢዩ አንሷሪው ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ብስራት ተቀበሉት። ለቀድ ዓጅበ አላሁ ምን ሰኒዕኩማ ቢጠይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናዥ የሩሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባቸዋል አደራላቸው። ነቢ ስ ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልን እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእፊሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ። እዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥ ነች። ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወኔ ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣ ወደ ሰው ይላኩት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። እምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ነው ያለን። ደግሞም ተመልከት፣ ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ። ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያግሩ፣ የሌላቸውን ቆርሰው የሚሰጡ ጂል ሰሃበቱል ኪራም ረዲየላሁ ተዓላ ዐንሁም ወረዱ ዐንሁ። አላህ ወዷቸዋል፣ በሚሰጣቸውም ነገ ጀነት ውስጥ ይወዳሉ አላህ። ሌላኛውን ታሪክ እናንሳ። አብዱላህ ብኑ አቲክ ይባላል። ይህን ስም ብዙ ሰምታችሁት ይሆን? ታሪኩ ቡኻሪ ላይ ተጠቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ትልቁን የዳዕዋ ጉዞ ሲያደርጉ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል። መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው፣ እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለጉድን ትልቅ የኢኮኖሚ ድሎት ላይ የሚኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው። ነብዩን ጥርስ ነከሰባቸው። ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነናስ ያለው አላህ እሱ ይጠብቃቸው። ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይልቅባቸዋል። ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለውን ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሃባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ፣ አቡ ራፊዕን ማን ነው እንዲሁ ልክም ያስገባልን? ከሰሃቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው፣ የአላህ መልእክተኛ እኔ አለው አላቸው። ስሙ አብዱላህ ብኑ አቲክ ይባላል።
ከተወሰኑ 4-5 ሰሃቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብኑ አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግሥት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሃቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻ የሚቆፍሩትን ለመላክ ገበሬዎችን ማታ ማታ እነሱን ለማስገባት ብቻ ነው የሚከፈተው። ጠበቀ። እረኞች ወጡ። ሙሉ ቀን ዋለ። ማታም ገቡ። እንዴት ይግባ? ተክዞ እያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ነው። ከመሸ ነው። አብሮ ተደባለቀስ። ፈለጉ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አልያ ለዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግሥት ውስጥ ነው። መውጫም የለም። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አልኳል። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ጠብቀው። ከዛም ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጥ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግሥታን ተጠጋው። ቁልፉን ይዘ ከዛም ከውጭ ያሉ በሮችን ሁሉም ቆለፍቷቸው ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ እዩ ሰሃባ ሲሉ ወደ ውስጥ ጠጋ ስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላልሸት ነው። ሁሉን ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠበቁ። ተለያዩና ወደ አልጋቸው ሄዱ። ውስጥ ገባው ከፍቼ እነሱ የተኙበት ምኝታ ቤት ሁሉን ቆለፍኩ እንዳይወጡለት። ልክ ወደ ውስጥ ገባ ይላል ድቅድቅ ያለ ጨለማ። እንዴት አቡ ራፊዕ ላገኘ? ምኝታ ክፍሉ ደርሷል። ኢብኑ ሐጀር ረዲየላሁ ተዓላ አንሁ ስለሱ ታሪክ ሲተነትኑ አብዱላህ ብኑ አቲክ የአይን ችግር ነበረበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትየው ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ። አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል። መታውታል። ሙቷል ብዬ ስወጣ ሲያቃስት ሰማው። አሁን ድምፁን ፍለጋ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞችን ልጥራ እንዴ አልኩ። አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበት አለ። ግን አልገደልኩትም፣ አቆሰለ። ተመልሼ ስወጣ ቦታው ጠፋ ይዞር። አሁንም ድምፄን ቀየርኩ። የሌላ ሰው ድምፅ፣ ቅድም ቀጠን አሁን ወፈር። ምን ገጠመ? ሚረዳ ላምጣ እንዴ አለ። አዎ የሆነ ሰው መታኝ ሲል በሰይፍ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነቱ። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጣ። አጥሩን ዘላለሁ ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢው ወጣ። ሰሃቦቹ ሌሎቹ ከውጭ ከርቀት ይጠብቁት አልተገናኙ። ምን አረክ? አጥንቼ ልምጣ አላልክም? አይጨርሼ መጣሁ አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ቢድንስ ድንገት ለነብዩ ሂጄ መጥቼዋለሁ፣ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ትተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥኩ ወደ ነብዩ አለይሂ ሰላቱ ወሰላም መጣ። ነብዩ አለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁ ነበር።
ገደልኩት አላቸው። አዎን አሉት ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ቀን አልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ ያስቀምጡት። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። اللهم صل وسلم وبارك على سيدنا ሰሃባ ስንል ለእስልምና የተሰዉ ሁለመናቸውን የሰጡ እንደማይመለሱ ያወቁ ወደ ሞት ጉድጓድ የሚገቡ ይህን ድን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃበቱል ኪራም ለዲን የመደገፍ ወኔያችን በላሸቀበት የነዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል። አላህ ይወደዳቸው፣ ጀነቱ ውስጥ ከነሱ ጋር አላህ ይሰብስበን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين